ሰላም የአፍሪ ፊልምስ ወዳጆቻችን The Last Night at Tremor Beach በቀጣዩ ክፍል ተመልሷል። ከዚህ ቀደም ያላያችኋቸው ክፍሎች ካሉ እዚሁ ቻናል ላይ ተለቋል። እየሄዳችሁ እያያችሁ ላይክ እና ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስልን በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በThe Last Night at Tremor Beach አሌክስም በአባቱ በኩል ሂስቴሪያ ላይ የተፈጠረውን እውነታ እናትየው ራሷ እንደሆነች የመኪና አደጋ እንዲደርስ አድርጋ ሂስቴሪያም እንደሞተችም ሲሰማ እያዘነ እሱም አሁን ላይ በህልሙ የታየው ያንን ቀይ ቫን መኪናና ከገዳዮቹ መሃል ያለውን ሰው እነ ሊዮን ሳይገሏቸው በፊት ሚስጥሩን ፈቶም ተከታትሎ ቀድሞ ለማትረፍም ቆርጦ ሲነሳ አይተን ነበር ያቆምነው። በዚህኛው ክፍል ቀጥለን አሌክስም አዝኖ ልጆቹና ጁዲ ያሉበት የጁዲ ገስት ሃውስ ላይ ሊያድርም አምርቶ ጁዲም ተጨንቃ ስትጠብቀው ነበርና የሰራችለትን እራት እንዲመገብ እየነገረችው ደህና እንደሆነም ትጠይቋለች። እሱም ልቡ ተሰብሮ እያቀፋት እያለቀሰ ይህ ሁላ ሲሆን ሳትለየው አብራው እንዴት እንደቆየችም ጠይቋት እሷም ምናልባት ስላፈቀርኩክ ይሆናልን ብላ እውነቱን ትነግሯለች። እሱም እንደሚያፈቅራትም ነግሯት ከእራቱ በኋላ ወደ መኝታም ባመሩም ሰዓት አሌክስም መኝታ ክፍል ውስጥ ያለውን ቲቪም ስለሚመጣው ቀናት አየር ትንበያም እየተናገረም ያን ከሰማ በኋላ አንድ ማንነቱ ያልታወቀ ግለሰብ ከዛሬ 20 ዓመት በፊት የተፈጠረ የመኪና አደጋ ላይ መረጃ ሰጥቷል። አደጋው ሂስቴሪያ የተባለች ወጣት ፒያኖይስት ላይ ነበር የተፈጠረው። አባቷ ራሚሮ ሌላ ሰው መኪና ውስጥ ነበር እያለ ይጠራጠር ነበር። ይኸው ከዚህ ሁላ ዓመት በኋላ ልክ ሆኖ ከልጅቷ አጠገብ መኪና ውስጥ ሌላ ሰው እንደነበርና ያም ሰው በጊዜው እንዳመለጠም ተነግሯል እየተባለ በዜና ሲዘገብም ሰምቶ እየተደናገጠ ጁዲም እሱ ጋር ደርሳ ምን እየሰማ እንደሆነም ስጠይቀው በድንጋጤ ቲቪውን ዘግቶ ወደ አልጋው ያመራል። ሌሊት ላይም በተኛበት የሂስቴሪያ አደጋና ሞት በህልሙ እየመጣ ላስተኛም ሲለው ተነስቶ በቀጥታ የራሱ ቤት ለማመርቶ ዶክተር ቪክቶሪያ ካፍማን እንዳለችው ህልሙና ሰመመኑ ሲመጣበት ተጋፈጠውና ህልምክ ምን ሊነግርክ እየፈለገ እንዳለ ተረዳም እንዳለችው ወረቀት ላይም እያንዳንዱ ህልሙ ላይ ያየውን እየጻፈ ፒያኖን እየተጫወተ በሰመመን ለመሄድ ይሞክራል። አሳ የቀላቀለው ዝናብም እየዘነበም ሳለ እነ ሊዮም ተገደሉ። መጀመሪያ ማርያም በጥይት ተመታ እኔ ቤት መጣች። ግን ፖሊሶች ሬሷን ቤታቸው አልጋ ላይ ነበር ያገኙት። እንዴት ማንስ ነው ከኔ ቤት ወደዛ ሬሷን የመለሰው? ምናልባት ገዳዮቹ ምንም ከነ ሊዮ ጋር አይገናኙ ይሆናል። ልጁን በእናቴ ሳቢያ ያጣው ራሚሮ ቢሆንስ እኔንና ቤተሰቤን ለመበቀል ሰዎቹን ይዞ የመጣው? መጀመሪያ ገዳዮቹም በመኪና እነ ሊዮ ጋም ከመሄዳቸው በፊት ቀድሞ ወርዶ ወደ እኔ ቤት እየመጣ የነበረው እሱ ቢሆንስ? ለምንድነውስ ሊዮን መግደል የፈለገው? ምናልባት እኔን መጥቶ ሲገለኝ እነሱ እንዳያዩት ቀድሞ ሰዎቹን ወደዛም ልኮ ገድሎ እኔን ራሱ መጥቶ ሊገለኝ አስቦም ይሆናል። እሺ ወደዚህ የመጣ ነበር፣ የትስ ተሰወረ? ምናልባት ማርያ ወደ እኔ ቤት ስትመጣም አይቶ እንዳታየው ተደብቆም ይሆናል። ሰዎቹስ ሊዮን ለምን ጭካኔ በተሞላበት ሁኔታ ገደሉት? ምንም ሊገጣጠምልኝ አልቻለም። በዚህ ሁላ ሁኔታ ውስጥስ እኔ ቤተሰቤን ለመከላከል ያደረግኩት ነገር የለም። የትስ ነኝ? ይህ ነገር ከመፈጠሩ አሳ የቀላቀለው ዝናብም ከመዝነቡ በፊት አጣርቼ ሁሉም ከመገደላቸው በፊት ቅኔውን ልፈታው ይገባል እያለ ፒያኖን በኃይል መጫወቱን ቀጥሎ በመሃል ሳያስበው ህልም ውስጥ ይገባል። ወዲያው ቀንና ሰዓቱንም ሲመለከት ማርች 7 እኩለ ሌሊት እንደሚል ሲያይ ነገ ሌሊት ነው ማለት ነው ይህ ሁላ የሚፈጠረውም እያለ ከባድ ዝናብ መዝነብም ጀምሮ ማርያም ቤቱ ላይ ሞታም እያያት ያንንም በድምፅ መቅጃው እየተናገረ በፊት በር ወጥቶም ሲያይ አንድ ግለሰብ ቀዩን ቫን መኪናም ውስጥም ገብቶ ወደ እኔ ቤት እየመጣ ነው በማለት ራሱንም ተቆጣጥሮ ሰውየውም ከመኪናው ወርዶ ጠበንጃውንም ይዞ አሌክስን ሳያየውም አልፎም ገብቶ ማርያ እንደሞተች ያረጋግጣል። አሌክስም እኔን አያዩኝም እያለ መኪና ማቆሚያው ላይ ድምፅም ሰውየው ሰምቶ ወደዛም ሲያመራ አሌክስም እየተከተለው ይህ ሰውዬ ማንን ነው የሚፈልገው? እኔስ የውላ ሲፈጠር የት ሄድኩ እያለ ድምፁን እየቀዳ ማስክ ያደረገው ግለሰብም መኪናውን ለማስነሳት እየታገለች ያለችው ጁዲ ጋር አምርቶ ተኩሶባት እሷንና መኪና ውስጥ ያሉትን ሰዎች ይገላቸዋልም ይሄዳልም። አሌክስም ያንን አይቶ በድንጋጤ መኪናው ጋር ተጠግቶም ሲመለከት የተገደሉት ጁዲና ልጆቹ እንደሆኑም አይቶም ተንሰቅስቆ ያነባም ሲዞር የድሮ ሚስቱ ፓውላም ተገላም ወድቃም ሲመለከት ግራ እየተጋባ እንዴት ፓውላ እዚህ ምን ልትሰራ መታ ነውም እንዴትስ እያለ ራሱንም ይጠይቃል። እዛው እንዳለም ነክቶም እየታየው ሰዓቱን ሲያይ ጠዋት 1 ሰዓትም ስለሚል እናም የቤቱ አጥር እንደተገነጠለ አሳዎቹም እንደዘነቡም ሲመለከት አሁንም ህልም ውስጥ ነኝ፣ ግን ሬሶቹና መኪኖቹ የሉም፣ የት ሄዱ እያለም ይጠይቃል።
እዛው ቀዩ መኪናም ከውስጡ ወጥቶን በፍጥነት ሲሄድ ስላየ የሮጠም ተከትሎት መኪናውም አቆራርጦ ሄዶ ተራራ ላይ እየጠበቁት ያሉት ሰዎች ጋርም ደርሶም ይቆማል። አሌክስም ሰዎቹ ትልቅ ጉድጓድ ቆፍረዋልም እያለ ድምፅ መቅጫውን አውጥቶ እየቀረጸ ከቀዩ መኪና ውስጥም ጁዲን ልጆቹንና ፓውላን ሬሳቸውን አውጥተው ጉድጓድ ውስጥ ሲከቱም እያየ ያነባል። ቀጥለውም ሌላ ጥቁር ቫን መኪና ውስጥ ያሉ ሬሶችን እየወጡ ነው። መሪያቸው ማስክ ያደረገውን ሰውንም እያየሁት ነው። እየመራቸው ነው። ማን ነው ይሄ አረመኔ ሰውዬ? ራሚሮ ነው ወይ? እሱ ከሆነ ከሬሶቹ መሃል አንድ ሰው ይቀረዋልም ሲል ሰዎቹም መጀመሪያ ፊቷ ላይ ሽታዩን ጠባሳ ነገር ያለባት ሴት፣ በመቀጠልም መላጣ ፂማም ሰው ሬሳም አምጥተው ወደ ጉድጓዱ ሲከቱ አሌክስም እነዚህ ሰዎች አላቃቸውም ማናቸውም እያለ እየገለጻቸው በስተመጨረሻም የራሱን ሬሳም አምጥተው ጉድጓዱ ሲከቱ ማይቶ ማመን እያቃተው ያነባል። ከህልሙ ሞቶ ሲነቃ አሁን ላይ ያልተቆፈረው መሬት ጋም ራሱን እያገኘው ቅኔውን መፍታት ገደል ይግባ ሰዓት እያለኝ ቤተሰቤን ባተርፍ ይሻላል ላትርፍም ብሎ በፍጥነት ተነስቶ እየሮጠ ቤቱ ላይ ተመልሶ የልጆቹንና የራሱን ፓስፖርትም ይዞ ከሀገር ለመውጣት መኪና ውስጥ ገብቶ በፍጥነት ሲነዳው ሳያስበው አጥሩን ገጭቶ ይገነጥሏል። ወርዶ እያየ በህልሜ ያየሁት እየሆነ ነው በሚል ተመልሶ ገብቶ ለሊዮና ለጁዲም እየደወለ ሊያገኛቸው ይሞክራል። ልክ ጁዲም ጋም ስልኩ ሲጠራለትና ስታነሳለት ስሚኝ ፓውላ ደውላ የቤተሰብ ድንገተኛ አደጋ ተከስቷል ብላኛለች። ልጆቹን በአፋጣኝ ይዘሽ አሁኑኑ ወደ ኤርፖርትም ሄደሽ የአምስተርዳም ትኬት ቁረጪላቸው፣ ላንቺም ቁረጪ፣ እዛም ኤርፖርት ላይ እንገናኝ እባክሽ እመኝኝ ብሎ ለምኗት ጁዲም ባይዋጥላትም ተስማምታም ትነሳለች። አሌክስም ይህን ያየሁት ሁላ ህልም ቢፈጠርስ እናታየስ እስከዛሬ ልኮና ቢሆንስ ከዚህ ውጣም እያለች ስጨቀጭቀኝ ነበርም እያለ ስለ ፍቁ ኢስቴሪያም እያሰበ በነበረበት ሰዓት ሳያስበው ከፊት ካለ ሌላ መኪናም ጋም ተጋጅቶ አደጋም ይደርስበታል። በንጋታው ሲነቃ ራሱን ሆስፒታል እያገኘው እጁም ላይ ልክ ህልሙ ላይ እንዳለው አይነት ቦታም እንደቆሰለም እየታየው ሐኪሟንም ሰዓት ስንት እንደሆነም ጠይቆ ቀን 5 ሰዓት ነው ሲባል ዛሬ ሌሊት ነው ችግር የሚፈጠረው፣ ስልኬን ስጡኝ ልጆቼ ጋር ልደውል ከዚህም ልውጣ እያለ ሲነሳ እንዲረጋጋና ከዛ በፊት ሁለት ሰዎች ስለ ልጆቹ ሊያወሩት የሚፈልጉም ሰዎች እንዳሉም ነግራው ስትወስደው በሚገርም መልኩ ሁለቱም ሰዎች በህልሙ ተገለው ያያቸው ፊቷ ላይ ሽታ ያለባትና መላጣው ፂማም ሰውዬ እንደሆኑ ማይቶ እየተናገጠ እነሱም የፖሊስ መርማሪ ካልቤሪያና መርማሪ ሪካርዶ እንደሚባሉም ተናግረው ተዋውቀውት ቪዲዮ እያበሩ የቀረጹት አንዳንድ ጥያቄዎች ሊጠይቁት እንደሚፈልጉም ይነግሩታል። እሱም ስልኬን እፈልጋለሁ አምጡልኝ፣ እስኪ አየር ንብረቱን ትንበያም ንገሩኝ፣ ዛሬ ማታ ይዘንባሉ እያለም የጠየቀም ግራ ያጋባቸው አይዘንብም እንደሚል ከስልክ ላይ ማይተውና ፀሐይ እንደሆነም እያሳዩት እሱም የአየር ትንበያው አይታመንም፣ ሌሊት ላይ እዚህ ሁላችንም ከሆነን አደጋ ላይ ነንም እያለም ይናገራል። ፖሊሶችም ግራ ተጋብተው ጥያቄያቸውን እየጠየቁት ከመኪናው አደጋም በኋላ የልጆችክም ፓስፖርት ይዘክ ነበር፣ ልጆችክም ጁዲ የተባለች ፍቅረኛ ቤት እንዲያድሩ አድርገክ ነበር፣ ጁዲም አሁን ላይ ስልኳን ቤቷም ጥላ ልጆቹን የት ይዛ እንደሄደች ልናውቅ አንቻልንም እያሉት በድምፅ መቅጃው ላይ የተናገረውን ጁዲና ልጆቹ ተገለው ሞተዋል ያለውን ድምፅም እያሰሙት አንተ ራስህ ገለካቸው ነው ወይም በማለት ያፋጡታል። እሱም በጭራሽ ልጆቹን የሚጎዳ ሰውም እንዳልሆነም እየተናገረ ባለፈ ታሪኩም ስራ ላይ ሰው እንደተበደበና በመብረቅም እዚህ ከተመታ በኋላ ጭንቅላቱ ልክ እንዳልሆነ ቤተሰብክ ላይም የአእምሮ ታማሚም እንዳለ ደርሰንበታል። አባትክን ደውለንም ጥያቄዎችን ጠይቀኗል። እንዲሁም የበፊት ሚስትክን ፓውላንም እያሉም አሁን ልጆችክ የት እንዳደረካቸው ተናገር እያሉም ያፋጡታል። አሌክስም በንዴት ፓውላን ወደዚህ ጉዳይ አታስገቧት፣ እሷም ወደዚህ ከመጣች አደጋ ላይ ነው የምትወድቀው፣ ከፈለጋችሁ ጥያቄውን ከምደጋግሙብኝ የድምፅ ቅጁም ላይ ሙሉ መልስ ታገኛላችሁ፣ ስሙት እያለም ይጮህባቸዋል። መርማሪዎቹ ግን ሳያምኑት ቤቱ የጻፋቸውን የፐዝል ክፍሎች ናቸው ያሉትን በየተራም ወረቀቶቹን እያመጡ እያሳዩት እሱም የቤት አጥር ተገንጥሏል አለው። ዛሬም ያም ሆኗል። እጄ ላይ ቁስል አለው። ይኸው ቁስሉም እያለም እየፈታ እያሳየ እስኪ ራሚሮና ኢስቴሪያ ላለውም ሲጠየቅ ደግሞ ራሚሮንም እነሱ ጋር ደውሎ የድሮ የሞተችበት የልጁ ፍቅረኛም እንደነበርክም ነግሮናል። እሱም አሁን እዚህ ሳይሆን ሊዝበን ከተማም ነውም ሲሉት አሌክስም ሊዝበን እንዴት ሆነም ሊሆን አይችልም በማለት ግራ እየተጋባ ኢስቴሪያ በመኪና አደጋ ሞተች ተባለ እንጂ እናቴና ድሮ ላይ አደጋው እንዲደርስ አድርጋ የገደለቻትም ሲል
መርማሪዎቹም እየተገረሙበት እሱን ተወና አሁን ላይ ጁዲና ልጆችህን የቀበርክበትን ጉድጓድ አሳየን፣ ድምፅ መቅጃው ላይ የተናገርከው ቦታ የት ነው? እሱም ብቻ ተናገርም በማለት እያፋጠጡት እሱም መላምታቸው ፓስፖርታቸውን ይዘክ ትሪፕ ይዛቸው መሄድክም ለማስመሰል ይሆናል፣ እየዋሸከን ነው፣ ጎረቤቶች የሆኑትና ሊሆንም ገለካቸውም ሊሆን ይችላል፣ እነሱንም ልናገኛቸው አልቻልንም የሚሉታል። አሌክስም ይባስ እየተበሳጨ የምን ጉድጓድ ነው የምትሉኝ? ጉድጓዱ ገና አልተፈጠረም፣ መፈጠሩ ግን አይቀርም። እነ ሊዮ ደግሞ ምናልባት በጀልባቸው ባህሩ ላይ ሄደው ሊሆን ይችላል እንጂ አልገደልኳቸውም እያለም ይናገራል። እነሱም ግዴታ ጉድጓዱ ያለበትን ቦታ እንዲናገር አድርገውት ሪካርዶ ሞቶ ቡድኑን ወደዛም ቦታም ሲልክ አሌክስም ለሴቷ መርማሪ የድምፅ ቅጁን መስማት ቀጥም ብሏት እነ ጁዲ ጋም ሌላ ሁለትም አላቃቸው ሰዎች አንደኛዋ ፊቷ ላይ ሽታም ነገር ያለባት አንዱ መላጣ ጺማም ሰውም ሬሳ መተው ጉድጓዱ ውስጥ ከተቱም ሲልም ሰምታ እየተደናገጠች እንዴት እናንተን ሳላውቋችሁ ትላንት ስለ እናንተ ልናገር ቻልኩ እስኪያስብም እያላት እንድትተባበረው ይጠይቃታል። ሪካርዶም ተመልሶ ከፓውላ እንደተደወለለትም ተነግሮ ስልኩን ለአሌክስ ይሰጧል። ፓውላም ልጆቼን የታደርገካቸው ነው ንገረኝ እያለች የጮኸችበት ከጁዲ ጋር ናቸው፣ ሰላም ናቸው፣ ምንም አልሆኑም፣ እኔም የሚፈጠረው ለመቀየር እየታገልኩ ነው እመኝም ቢላትም እሷም በንዴት አሁኑኑ ወደ ትሪሞር እንደምመጣምና ልጆቿን ይዛ እንደምትሄድ ተናግራ ትዘጋበታለች። እሱም እንዳትመጪ እያለ ቢጮም የሚሰማውም ያጣል። መርማሪዎቹንም እባካችሁ ስትመጣ ከኤርፖርት እንዳታሳልፏት ይህም ብቻ ተባበሩኝ ብሎም እያለቀሰ ስለ ኢስቴሪያ በዜና ያየውንና የኢስቴሪያን እውነተኛ አሟሟት ስለታወቀ ነው ራሚሮ አባቷ ሰዎቹን ልኮ ሊገለኝ የሚሞክረው። ስልኬ ላይ ያለውን ፎቶ እዩ፣ ቀዩ መኪና የያዘውን ሰውዬ እሱን አጣሩት ቢልም አጣርተውት ምንም እንዳላገኙበትም ነግረውት ለመጨረሻ ጊዜ በቲቪ አየሁት ያለውን የኢስቴሪያን ኬዝም ሊጠያይቁለት ይስማማሉ። እዛው ማሪያና ሊዮም ሲደርሱማ ያየው አሌክስም ወጥቶ እነሱንም ከትሪሞር ሂዱ፣ አደጋ ሌሊት ላይ ይመጣባችኋል፣ ቀይ መኪናም ቤታችሁ መጥቶ ከዛም አደገኛ ሰዎች ወርደው ገብተው ይገላችኋል እያለም ሲናገር ማርያም በንዴት በጥፊ እያጮለችው እኛም በሰላም እንድንኖር ተወንም ብዬክ ነበርም ብለው ተናዳበት ትሄዳለች። ሊዮም ልጆቹና ጁዲ የት እንዳሉ ለፖሊሶች ተናገርም እያለው እዛም ሪካርዶ በኢስቴሪያ ጉዳይ ምንም አዲስ ኬዝ እንደሌለም ሲናገር በተጨማሪም ለመርማሪዋ ካልቤራም ከኤርፖርት ተደውሎላት ጁዲና ልጆቹን እንዳገኟቸውም ተነግሯቸው ጁዲም ግራ ተጋብታ መርማሪዋ ክሪያብላን በስልክ እያወራቻት ወደ ፖሊስ ጣቢያ ልጆቹን ይዛ እንድትመጣ አሌክስም ሆስፒታል እንዳለም ትነግራታለች። አሌክስም እየጮኸ ጁዲን እባክሽ ልጆቹን ይዘሽ ከትሪሞር ውጪም እያለም ይናገራል። ፖሊሶችም ለአሁንነ ጁዲን ጣቢያ አሌክስን ደግሞ እዚህ ሆስፒታል ላይ አስረው ሊያቆዩም ይወስናሉ። ይህን የሰማው አሌክስም በንዴት ልጆቹ አንድ ነገር ከሆኑ እናንተ ናችሁ ተጠያቂዎችም እያለም እየተናገረም ይጮሃል። የአንዱን የፖሊስ ሽጉጥም በፍጥነት ወስዶና ነጥቆ እየደቀነ ልጆቹ ከጁዲ ጋር ከዚህ ሀገር በፕሌን እንዲወጡ አድርጉ እያለ ቢያስፈራራም ሊዮም ተጠግቶ አረጋግቶት ሽጉጡንም ይነጥቋል። ወዲያው እጅና እግሩንም ይዘው ማደንዘዣ ሞክተው ያስተኙታል። በለው ከቆይታ በኋላ አሌክስም ሲነቃ የሆስፒታል ክፍል ውስጥ ራሱን እያገኘው ከፊት ራሚሮም እየታየው በድንጋጤ ልጅክ ሞት እኔው ነኝ ተጠያቂው፣ የዛኔ እኔ ውድድሩን ሆን ብዬ ባልሸነፍ ኖሮ እናቴ ኢስቴሪያን አትገላትም ነበር። ከዚህ በኋላ እባክክ ወይ እናቴን ወይ እኔን የሆነ ነገር አድርገን እንጂ ልጆቹን እንዳትገልብኝ እያለም ሲለምነው ከኋላም ጁዲም ደርሳ ማንን እያወራ እንዳለም ግራም ተጋብታም ጠይቀው እሱም እየቃዠና ሮሚሮም እዛ እንዳሌለም እየገባው እስካሁን የመረመሩትን ፖሊሶች አግኝቼ አላወራዋቸውም፣ ምን ተፈጥሮብክ ነው? እኔም ኤርፖርት ላይ ልጆቹን ይዤ እየሸሸው መስሏቸው አሰሩኝ። አሌክስ ይሄ ነገር እየባሰ ነው። እኔም ልረዳክ ሞከርኩ፣ ግን እየሆነ አይደለም፣ አልሆነም። አሁን ላይ ተመልከት፣ የአእምሮ ታማሚዎች ሆስፒታል ሳይቀር ገባክም ብለው እሱም እየተደናገጠ ዙሪያውን ሲያይ እውነትም የአእምሮ ህሙማን ሆስፒታልን መግባቱንም አውቆ ልጆቹስ የት እንዳሉም ጠይቆ ከነ ሊዮ ጋር ምሳ እየበሉ ነው። አንተም የመኪና አደጋ ብቻ እንደደረሰብክ ነው የሰሙት። ፓውላም ወደዚህ መታ ቤት ላይ ያላቸውን እቃዎችም ይዘው ወደ አምስተርዳም ሊሄዱም ወስነዋል። እኔም ልጆቹ ይናፍቁኛል፣ ነገሮች እንዲህ ባይሆኑ ጥሩ ነበርም ብለው ያለቀሰች
እመኝኝ ቢላትም ያንተ ነገር በቃኝ በሚል ተሰናብተውም ትሄዳለች። እሱም እዛው ተቀምጦ ማልቀሱንም ቀጥሎ አንዱ ነርስም ወደሱ መጥቶ ዶክተር ጆርዳን ሊያወራክ ይፈልጋልን ብሎት የሚቀይረውን ልብስ አምጥቶለት ይዞለትም ወጥቶ ከዶክተር ጆርዳን ጋርም ያገናኘዋል። ዶክተሩም አንተ ላይ አሁን ላይ የሆነ ያለው የአይደንቲቲ ፐርሰናሊቲ ዲስኦርደር ነው። ማንነትህ ለሁለት ተከፍሏል። ግማሹ ማንነትህ ለኢስቴሪያ ሞት ራስህን ተጠያቂ እያደረገ የማይሆን ነገር በህልምህ እያሳየክ ነው። ዛሬ እንዳልከው አይዘንብምም ማንም ሰው አይሞትም ቢለውም አሌክስ ግን ከወደ ውጭ ያለውን መብረቅም ሲሰማ ዝናቡ እየመጣ ነው፣ ህልሜ ላይ ያየሁት ሁላ ሊሆን ነው። እሺ የፐዝሉ አካል ላይ ራሚሮ ባይኖርስ ተሳስቼስ ቢሆንስ? እና እነማን ናቸው እነዛ? እነ ሊዮን ሊገሏቸው መጥተው ሁላችንንም የገደሉን? ምናልባት መጀመሪያ የጠረጠርኩት እነ ሊዮን የሚፈልጋቸው ሱዛ ቢሆንስ? ሱዛ የሞተም አስመስሎም ዋሽቶ እነሱ ሊገሏቸው መጥቶ እኛንም እንደ ገድሎንም ቢሆንስም እያለ እየተናገረ እሱ ነው የሚሆነው፣ ስልክ ስጠኝ እያለ ዶክተሩን ቢጠይቅም እየተከለከለ የሚሰማውን ባጣ ሰዓት እዛው ያሉ ሌሎች ታማሚዎችም መብረቁን ሲሰሙ ከልክ በላይ መበጥበጥ ይጀምራሉ። ነርሶቹና ዶክተሩም እነሱን ለማረጋጋት ሲዘናጉ አሌክስም አጋጣሚውን ተጠቅሞ ሳይታይ ወጥቶም ያመልጣል። እንዲህ እያለን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። አሌክስም እንደ ወጣ አምቡላንስ ውስጥ ባገኘው ስልክ ለሊዮ ደውሎ እንዳልኩት ዝናብ እየመጣ ነው፣ በፍጥነት ቀይ መኪናው ወደ እናንተ ቤትም ሲመጣም ካየክ ሽጉጥክን ይዘክ ጠብቃቸው፣ ግደላቸው፣ አንተ ነህ ከዚህ በኋላ ያለከን ተስፋም ቢለውም ስልኩ አላስተላለፍም ብሎም ይቋረጥበታል። በእግርም እየሮጠ አቅራቢያው ያለ ጋዝ ማደያ ጋር ደርሶ መኪናም እየለመነ ወደ ቤት እንዲወስዱት ቢጠይቅም እያጣ እዛው ጋዝ ማደያ ውስጥ ያለ ካፌም ላይ የሚከታተለውን ፎቶ ያነሳውን መነጽር ያደረገውን ሰውዬና ቀዩን መኪናም ሲመለከት ተደናግጦ ወደ ውስጥም ገብቶ ሰውየውን መከታተል ይጀምራል። ሰውየውን በስልክ ሌሎቹን ግብረ አበሮቹን ጠርቶ አብረው በቀዩ መኪናም ሆነው ሲሄዱ አሌክስም እዛው ጋዝ ሊቀዳ የቆመውን የሰው ሞተርም ሰርቆ ይከተላቸዋል። ቀድሟቸው ወደ ቤቱ ለመሄድ ቢሞክርም ጋዙ አልቆበት ይቆማል። እነሱም ደርሰውበት መኪናቸውን አቁመው መነጽር ያደረገው ሰውዬም ወርዶ እንሸኘክ ወዴት ነክም እያለው ከዚህ በኋላ ሁለት ቤት ብቻ ነው ያለው፣ አንዱ የኔ ሌላኛው የነ ሊዮ ነው እያላቸው ወደ እነ ሊዮም እንደሚሄዱ ማረጋግጦ አትሸኙኝ ቢልም አሰብ አድርጎበት እሺ ሸኙኝ ብሎ ከኋላም ሲገባ ሌሎቹን የሰዎቹን ግብረ አበሮች እያየ ሽጉጥም እንደያዙም እየተመለከተ እየተናገጠ ብቻውን እንደሚኖርም እየጠየቁት አዎም እያላቸው ጉዞ ወደ ቤቱም ያደርጋሉ። ልክ ቤቱ አቅራቢያ ጋር ሲደርሱ ከዚህ በኋላ ውረድና በእግር ሂድም እያሉት የቤቱ መብራትም ስለበራ ብቻዬን ነው የምኖረው አላልክም ወይ የሚጠብቅ ሰው አለ ሂድም እያሉት ይቅር አብሬያችሁ እነ ሊዮ ጋር እመጣለሁ ማውራቸው ነገር አለ ቢላቸውም በግድ አስወርደውትም ይሄዳሉ። እሱም እየሮጠ ወደ ራሱ ቤትም ሲሄድ የዛኔ አንድ ግለሰብ ከመኪናቸው ወርዷል ያለው ራሱ እንደሆነም አሁን ላይ የገባው። ሰዎቹም የነ ሊዮን ውሻም ገለው መከታተያቸውን አበላሽተው ወደ ቤት ውስጥ ሲገቡ አሌክስም ቤቱ ላይ ደርሶ ልጆቹን እየጮኸ እየተጣራ ቶሎ በሉ ያየሁት እየሆነ ነው እናምልጥ እያላቸው በራዶም በኩል ሊዮን ሊያወራው ቢሞክርም ሳይደርስለትም ቀርቶ ከርቀትም ተተኩሶባቸው ሲገደሉም እየሰማ የእናቱ አንዴ የተጻፈ ነገር መቀየር አችልም የሚለው ንግግሯንም ያስታውሳል። ጁዲም ከልጆቹ ጋር ተደናግጣ የትም አንሄድም ምክንያቱም ብቻችንን ስላልሆንንም ብለው ከኋላውም መርማሪዎቹ ካልቢራና ሪካርዶም እንዳሉም እያየን እነሱም አሌክስ ከአይምሮ ሐኪም ቤት እንዳመለጠ ሲያውቁ በፍጥነት ወደዚህ እንደመጡም እየተናገሩ ሊይዙትና ሊያስሩት ይጠይቁታል። አሌክስም ማሪያ አሁን ታያላችሁ በጥይት ተመታ ትመጣለች፣ ካልፈጠንን ሊዮም ይገደላል ቢልም የሚሰማው አጥቶ ልክ ሊያስሩትም ሲሉ አሳ የቀላቀለው ዝናብ መዝነብም ይጀምራል። ወደ ውጭም ሲያዩ እውነትም አሌክስ በፊት ላይ እንደተናገረው እየሆነ እንዳለም ተረድተው ሲደናገጡ አሌክስም አሁን ሰዓቱ ደርሷል ፐዝሉ አልቋልም ሲል የቤቱ በር ይንኳኳል። በለው በቀጣይስ ክፍል ምን ይፈጠራል? አብረን በጉጉት እንጠብቀዋለን። ቀጣዩ ክፍል ቶሎ እንዲለቀቅ ይህችን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።